ኢትዮጵያ የህዳሴን ግድብ የሚተካከል ለሰላማዊ ዓላማ ብቻ የሚውል የኒውክሌር ፕላንት በቅርቡ ስራ ትጀምራለች። ሲሉ ሲደነግጡ ከማለማቸውም አልፎ ዛሬ ሲያወሩ የሚደነግጡ ሰዎችና ያንን ለመተቻ አድርገው እንደ ትችት አደባባይ ይዘው ሲወጡ እኔ ልዩነታቸውን እያየሁ ነው ምስቀው። ህዳሴ ላይ የኒውክሌሩን ጉዳይ ሲያበስሩ እና ዛሬ ተፈራርሞ ስናይ እኔ የሚሄደው ወደ ኋላ ነው፣ በጣም ወደ ኋላ። ስፔሲፊካሊ ኒውክሌሯን ጉዳይ ብቻ ምን ያህል ትኩረት ተሰጥቶ ሊሰራበት ይገባ እንደነበረ አባይ ፀሐዬ እና ክቡራት ታገሰ ጫፎ ቁጭ ባሉበት ከዛሬ 11 ዓመት በፊት ከአሁኑ ትኩረት ሰጥተን መስራት አለብን፣ ስትራቴጂክ ሊደርሺፕ ያስፈልገዋል። ራሽያ ላይ እውን ያደረጉትን የኒውክሌር ቴክኖሎጂ ምኞታቸውን ህልማቸውን ብቻ ሳይሆን በዛ ዘርፍ እነ ራሽያ የሄዱበት ርቀት የኒውክሌር ጄኔሬሽኖችን ጭምር የሚተነትኑባቸው ጉዳዮች። ኒውክሌር ፕላንት ራሽያ 5 ሌየር ነው ያላቸው። 5 ሌየር ኒውክሌር ፕላንት አላቸው። የመጀመሪያው ሌየር ኒውክሌር ፕላንት ከጥቂት ሰዎች ውጪ ማንም የማያውቀው ነው። ኒውክሌር ሲባል ዝም ብሎ ሰው ከቦምብ ጋር ምናምን ብቻ አያይዞ ያስበዋል። ግን እሱ ብቻ አይደለም ብለው ለዚህ ከውሃ ቁፋሮ ጋር ከሕክምና ጋር ያለውን ፋይዳ በሙሉ ነው እዛ ጋር ሲያነሱ የምንሰማው። ኒውክሌር ብዙ ጊዜ ከቦምብ ጋር ስለሚያያዝ ሰው በጣም የሚፈራው ግን አይደለም። ቅድም ነው ቲሹ እዚህ ጋር ደግሞ ናኖር ማለት ይሄ ራዲዬሽኑ ለካንሰር ከሆነ በሽታ ውስጥ ገብቶ ለግብርና ከሆነ አይሶቶፕስ ማለት ሃይድሮጂን ማለት ሃይድሮጂን ስትልክ ውሃ ካለ እኔ ሃይድሮጂን ሲያገኝ አውቶማቲካሊ መጥቶ ስለሚመለስ በምን ዲስታንስ ውሃ ማለት ለምሳሌ ለውሃ ቁፋሮ በኢትዮጵያ ደረጃ የት ውሃ እንዳለ በኒውክሌር ቴክኖሎጂ በአንድ ወር ማወቅ ይችላል። ጉባኤ ላይ አስታውሳለሁ 6ኛ ወራቸው ወደ ስልጣን በመጡ 6ኛ ወራቸው ላይ የሐዋሳው ጉባኤ ላይ አንዱ ቃል የገቡት ጉዳይ ይሄ ነበር። ለምሳሌ ማለት ያነሱት ኮማንዲንግ ሀይት ማለት ቴሌ ነው። ኮማንዲንግ ሀይት ማለት ብሎ ከዚህ ቀደም የያዛቸው ላይ ስታግናንት ሆኖ አይቆምም። አዳዲስ ቴክኖሎጂዎችን እየያዘ የነበሩ ደግሞ እያስተላለፈ ይሄዳል። For Ethiopia, nuclear is not only about energy, it's about people. It will unlock knowledge for our students, provide tools for farmers, and bring healing to patients. It is about expanding a foundation where opportunities multiply. For us, nuclear power is a strategic step in becoming an active participant in artificial intelligence, in industry, and innovation. ሰላም 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 የተወደዳችሁ የሜዳችን ታዳሚዎች እንደምን አላችሁ? እንግዲህ ዛሬም በሜዳችን ላይ ተገናኝተናል። ከህዳሴያችን በኋላ እንግዲህ ህዳሴያችን ዘመን ላይ ያለ ነው ስንል ምናልባት ልክ ዓለም ከዛ ከተፎካከረበት ዘመን አንጻር ወይ ደግሞ ዓለም በዛ ዘመን ለተፈነጠረባቸው ጉዳዮች እየገባን ያለንበት ወይ ደግሞ ልክ በዛ ዘመን የሚመሰል ዘመን ውስጥ ነው ያለ ነው ስንል ማሳያ የሚሆነው ዘመን ላይ ነው ዛሬም የምንገኘው። እንግዲህ ይሄ ዓለምም ጭምር እያየው ያለው ከዓለም ጋር የምናደርገውን ውድድር እያጎላን ይሄድንበት በብዙ ሊያስወራ የሚችል ሌላኛው ዘመነ ህዳሴ እያልኩ ብዙ ጊዜ የምጠራውን የሚያደምቅ ጉዳይ ላይ ነው ያለነው። ልክ ህዳሴ ላይ የተበሰረው የኒውክሌር ኃይል ወደ ማመንጨት ወይ ደግሞ ኒውክሌርን ለሰላማዊ ልማት ኃይል ማመንጫነት ለማበልጸግ መጠቀም ቃል የተገባው እንግዲህ ህዳሴያችን በተመረቀበት ዕለት ነበር። ኢትዮጵያ የህዳሴን ግድብ የሚተካከል ለሰላማዊ ዓላማ ብቻ የሚውል የኒውክሌር ፕላንት በቅርቡ ስራ ትጀምራለች። ዛሬ እውን ሆኖ ዓለም ላይ ወይ ደግሞ ልክ ራሽያ ጠቅላይ ሚኒስትሩ ተገኝተው የተፈራረሙት እውን የሆነው የተገባው ቃል ወደ ተግባር መቀየር የጀመረበት ቀን ነው። ወይ ደግሞ ያ ቃላቸው ልክ በሌላ ከፍታ ሲጸድቅ ሲጸና ስንፈራረም ያየንበት ቀን ነው። ግን ይሄ ብዙ የሚያስወራ ነው። ብዙ ላወራበት የምችለው ጉዳይ ነው። ግን እንዳልኳችሁ ብዙ ጊዜ
በጣም አንዳንድ የፈጣሪ ጣልቃ ገብነት የምለው እኔ በመሪውና በተቀናቃኞቻቸው መካከል ያለው ልዩነት በጣም ሰፊ ነው። ይሄ ለምሳሌ ስለ ፍጥነት እሳቸው የሚያነሱት አለ። እኔም በዛ ነው የመሰለው ሩጫቸውን እና ከሁሉ በላይ ግን ቃላቸውን የሚራመዱበት ልክና የሚራመዱበት ፍጥነት በጣም ያስደንቀኛል። ዛሬ የመጣሁት እንዲሁም ላወራ አይደለም ባላወራ እመርጣለሁ እና ባሳያችሁ በቃ ልክ እንደምለው በጣም ፈጣሪ ሲረዳቸው በማስረጃ ድል በማስረጃ ያላቸው መሪ ስለሆኑ ምናልባት ልክ ቲክቶከሮች እንደሚያደርጉት እንደዚህ ያልኩኝ ቪዲዮዎችን ብቻ በማሳየት እንዲያው ጉዳዩን አሁን ከማውራት ይልቅ የቀደሙበትን ልክ ቃሎቻቸውን እያየን እንደ ትንሽ ጉዳዩን ብንጀምረው ከዛ አልፎ ግን አሁን የተነሳ ጉዳይ ከኢነርጂ አንጻር እና ይሄ ኢመርጂንግ ቴክኖሎጂስ ብለን የምናነሳቸው ከኢመርጂንግ ቴክኖሎጂ አንጻር በብዙ የሚተነተን ጉዳይ ነው። በነገራችን ላይ ቃላቸውን ራሱ ስንመዝ ማለት ነው እና ትዝ ይለኛል ለምሳሌ አሁን ህዳሴ ላይ የኒውክለሩን ጉዳይ ሲያበስሩ እና ዛሬ ተፈራርሞ ስናይ እኔ የሚሄደው ወደኋላ ነው፣ በጣም ወደኋላ ማለት ለምሳሌ ቪዲዮቹ በአግባቡ ድምፃቸው ራሱ ላይ ሰማ ይችላል እና ለምሳሌ ይሄ አሁን አንድ የምናየው ቪዲዮ 2007 ዓ.ም ላይ ለአቶ አባይ ፀሐዬና አሁን የአፈ ጉባኤ ለሆኑት የተወካዮች ምክር ቤት አፈ ጉባኤ የተከበሩ አቶ ታገሰ ጫፉ ባሉበት ቡልጋሪያ በሚገኘው የሳይንስና ቴክኖሎጂ መረጃ ማዕከል ውስጥ ገና የሳይንስና ቴክኖሎጂ መረጃ ማዕከል ዋና ዳይሬክተር ባሉበት ወቅት ማለት ነው። ምናልባት ስንቆጥረው ከዛሬ ወደኋላ 11 ዓመት በፊት ማለት ነው። ስፔሲፊካሊ ኒውክለሯን ጉዳይ ብቻ ምን ያህል ትኩረት ተሰጥቶ ሊሰራበት ይገባ እንደነበረ አባይ ፀሐዬ እና ክቡር አቶ ታገሰ ጫፎ ቁጭ ባሉበት ከዛሬ 11 ዓመት በፊት ከአሁኑ ትኩረት ሰጥተን መስራት አለብን፣ ስትራቴጂክ ሊደርሺፕ ያስፈልገዋል፣ የበላይ አመራሩ በቀጥታ የሚመራው ሁሌ ፎሎወር መሆን አንችልም። ስለዚህ ኒኩለር ቴክኖሎጂ ሌሎችም ኢመርጂንግ ቴክኖሎጂስ ላይ ያሉት እንደነ ባዮ ያሉትን አያይዘን ስለምናየው ነው፣ ተለያይተው ስለማይታዩ ነው። ግን አሁን ኒኩለር ላይ ብቻ ፎከስ አድርገን ብናይ በዚህ ልክ ሰሞኑ የክሬዲት ሽሚያው ምናምን ጋር ተያይዞ የሚተነተን ጉዳይ በሙሉ ያለው ሆኖ ግን ቁጭ ብለው የሚያወሩበት ቦታ የሚያወሩላቸው ሰዎች ከዛ እሳቸው የሳይንስና ቴክኖሎጂ መረጃ ማዕከል ዋና ዳይሬክተር ናቸው። ግን በጥናት ደረጃ እኛ እየሰራንበት ነው፣ ፐብሊኬሽኖቻችንን እዩ፣ ዓለም እየሄደ ነው። ስለዚህ ይሄ ኢመርጂንግ ቴክኖሎጂስ ላይ የምንሰራቸው ስራዎች እንደ ባዮን ጨምሮ በዳይሬክቶሬት ደረጃ ምናምን ሳይሆን እንደ ተቋም ሊመሰረቱ ይገባል። ቀጥታ የበላይ አመራሩ ስትራቴጂክ ሊደርሺፕ ያስፈልገዋል። ዛሬውን ልንመሰረተው የሚገባው ብለው ከነዛ ውስጥ መዘው የኒውክለር ቴክኖሎጂ ላይ ብቻ የሚያወሩት የቀደመበት እባካችሁ ይመስረት የሚለው ውትወታቸውን ለምሳሌ እንደ አንድ ማሳያ ነው የመዘዝኩላችሁ። ባዮቴክኖሎጂ፣ ናኖ ቴክኖሎጂ፣ ኒውክለር ቴክኖሎጂ፣ ስፔስ ቴክኖሎጂ፣ ማቴሪያል ሳይንስ ተለያይተው መሰራት የለባቸው። በተለይ ለኢትዮጵያ አሁን ነቃሱ የሚያጠጡት ባዮቴክኖሎጂ እንደኔ ሀሳብ ኔቪል ኤጀንሲ ኦፍ ኮኦፕሬሽን አንድ ተቋም ይፈጥራል። አንድ ዳይሬክቶሬት ባዮ፣ አንድ ማቴሪያል ሳይንስ፣ አንድ ስፔስ ዳይሬክቶሬት 2 ዓመት ተሰራ ልክ አሁን ነገር ተፈጠረ። ከዛ በኋላ አብጦ ራሱ ይበቃ በእግሩ ሜሪካል ተገንጥሎ የሚወጣው እንደ ተቋም እንጂ እንደ ቦታ አለ። ቦታ አሁን ቢዝነስ ኮምፓውንድ ነው። ለምንድን ነው ቤዚክ ላብራቶሪ ፒሲ ሪሶርሱ አለ ለምሳሌ ኤጀንሲ ብለው ምናምን ብለው ግን በስትራቴጂክ ሊደርሺፕ የተመራ እንዲያለው ተፈጠረ። መካከለኛ ነው ከፍተኛ ስር ሳንቸገር እሱ አሁን ካላዘጋጀ ነው ሰዎች ገና ለገና የ100 ሚሊዮን ብለው ቢግ ዳታ ላይ 100% እንደዚህ ያደረጉ እኛ መካከለኛ አይታሰብም። ስለዚህ ይሄን ይፈልጋል ስትራቴጂክ አመራሩ ዝም ብሎ ቆም ብሎ ሁኔታው ማየት በምናየው መልኩ ማለት ነው። እሱ ብቻ አይደለም ኒኩለር ሲባል ዝም ብሎ ሰው ከቦምብ ጋር ምናምን ብቻ እያይዞ ያስበዋል። ግን እሱ ብቻ አይደለም ብለው ለዚህ ከውሃ ቁፋሮ ጋር ከሕክምና ጋር ያለውን ፋይዳ በሙሉ ነው እዛ ጋር ሲያነሱ የምንሰማው። ኒኩለር ብዙ ጊዜ ከቦምብ ጋር ስለሚያያዝ ሰው በጣም የሚፈራው ግን አይደለም። ቅድም ና ቲሹ እዚህ ጋር ደግሞ ናኖ ማለት ይህ ደግሞ ራዲዬሽኑ ለካንሰር ከሆነ በሽታ ውስጥ ገብቶ ለግብርና ከሆነ አይሶቶፕስ ማለት ሃይድሮጂን ማለት ሃይድሮጂን ስትልክ ውሃ ካለ እኔ ሃይድሮጂን ሲያገኝ አውቶማቲካሊ መጥቶ ስለሚመለስ በምን ዲስታንስ ውሃ እናረጋጋለን። ለምሳሌ
ለውሃ ቁፋሮ በኢትዮጵያ ደረጃ የት ውሃ እንዳለ በኒውክሌር ቴክኖሎጂ በአንድ ወር ማወቅ ይችላል። አሁን ያው የምንሰራው ቁፋሮ ብታውቀው ኢንቨስትመንት ኒውክሌር ስትል ሰው ይደነግጣል። ምክንያቱም ለዛ ጥሩ ነው አይገባው በካንሰር ማለት ቀጥታ ከባዩ ጋር ያያዛል። ቀጥታ ከናሙ ጋር ግን ከዚህ በፊትም ወደ ኋላ ብንሄድ ለምሳሌ ኢንሳም እያሉ እንዲሁ ከዛሬ 16 17 ዓመት በፊት ስንቆጥረው በሌላ በኩል ደግሞ የኒኩለር ቦምብ የኒኩለር መሳሪያን ይሄ የአሸባሪነት ዝንባሌ ያላቸው በተለይ ከኛ ጋር እንዲሁ ታሪካዊ ጠላት ሊባሉ የሚችሉትና እንዲህ የአምባገነን መንግስታት ባህሪ መገለጫ መሆኑን ከዛ ተውስተላቸው ኒኩለራቸውን ስለሚመዙ ኒኩለር እንዳይታጠቁ ዓለም የሚሰራው ስራና እንዴት ለእኛም ስጋት እንደሆነ የሚያነሱት ጉዳይ አለ። ግን አሁን ቀጥታ ከዚህ ከኒኩለር ልማቱ ጋር ተያይዞ ካየነውና አሁን ከመዘዝ ነው ከ11 ዓመት በፊት ከነበረው ቪዲዮ ትንሽ መለስ ስንል ደግሞ እንዲሁም ሌላ በርካታ ማሳያዎች መምዘዝ ይቻላል። ግን ለዛሬ እንዲሁ በቪዲዮዎቹ ብቻ እናሟሙቅ ብዬ ነው። የሳይንስና ቴክኖሎጂ ሚኒስትር በሆኑበት የመጀመሪያው ቀን የሚያደርጉትን ስብሰባ እኔ ለምሳሌ ከዛን ቀን ወደ ግሎባል ሆቴል የሚል ለምሳሌ አሁን ኢትዮጵያ ሆቴል ተብሏል መሰለኝ። ግሎባል ሆቴል የሳይንስና ቴክኖሎጂ ሚኒስትር ሆነው ከዛ ቅድም ካየነው ቪዲዮ ባሻገር 2008 ላይ ተሹሞ ሚኒስትር ሆነው ሲሄዱ ሰራተኞቻቸውን በሙሉ በግሎባል ሆቴል ሰብስበው ሰራተኞቻቸውን በሙሉ ማለት የጨረራንም የሳይንስና ቴክኖሎጂ መረጃ ማዕከልንም የደረጃዎች የሚባለውን ስነልክ እንዲሁ ከዛ የራሱ የዋና ሚኒስትሪ መስሪያ ቤቱና ሌሎች ወደ 10 ተጠሪ ተቋማት ነበሩትና እነኛን ሁሉ ሰብስበው ሁሌ እንደሚያደርጉት ማለት ነው ስራ ከመጀመራቸው በፊት የትውውቅ ፕሮግራም ነበር ያዘጋጁትና እዛ ትውውቅ ፕሮግራም ላይ ኢነርጂ ላይ በጣም በስፋት የሄዱበትን ጉዳይ እንዲሁ ቀንጭበን ካላሳየናችሁ በስተቀር ራሱን ችሎ የምንሄድበት ነው። በድምሩ ኢመርጂንግ ሳይንስ የሚባል ኒውክለር፣ ስፔስ፣ ባዮ፣ ናኖ፣ ማቴሪያል ሳይንስ ለብዙ ዜጎች እንዳሻቸው የሚናገሩበት አጀንዳ እንኳን ባይሆን እኛ እድል አግኝተን የሳይንስ ማህበረሰብ ለሆኑ ሰዎች ግን የምናጠናው የምንመራመርበት ሀገርና ሕዝብን ከዚህ ጠቀሜታ አንጻር ምልከታ የምናሳይ መሆን ይኖርብናል ማለት ነው። አንዳንድ ሰዎች ኒኩለር ሲሉ ሲደነግጡ ከማለማቸውም አልፎ ዛሬ ሲያወሩ የሚደነግጡ ሰዎችና ያንን ለመተቻ አድርገው እንደ ትችት አደባባይ ይዘው ሲወጡ እኔ ልዩነታቸውን እያየሁ ነው ምስቀው። ግን ቃል የገቡበት ቦታ ራሱ ቀጥታ ከኒኩለሩ ጋር ተያያዥነት አለው። ኢነርጂ ነው እና ኢነርጂን እዛ ላይ በደንብ በስፋት እንዴት መስራት እንዳለበት የሳይንስ ማህበረሰብ የሚያነሱት ነው። ግን እዛው ላይ ስፔሲፊካሊ እንዲሁ የኒኩለር ቴክኖሎጂ ላይ እንግዲህ እዛ ይመስረት ብለው ነውና አባይ ፀሐይን ኢንፍሉዌንስ ለማድረግ ሲያሳምኑ የነበረው ከዛ በፊት በነበሩ ብዙ መድረኮች ላይ ያነሱታል። እዛ ሚኒስትር በሆኑ የመጀመሪያው ቀን ስብሰባቸው ላይ ግን ስራ ከመጀመራቸው በፊት ትኩረት ሰጥተው በረጅም ሰዓት ካወሩበት ጉዳይ አንዱ ይሄ ኢመርጂንግ ቴክኖሎጂ ሲያልኩት ከዛ ውስጥም ደግሞ እንዲሁ ኒኩለር ቴክኖሎጂ ላይ ሁሌ ፎሎወር መሆን አንችልም። ኒኩለር ቴክኖሎጂ ያለውን ፋይዳ በየዘርፉ እንዲሁም ከራሳቸው ተቋማት ጋር እንደ ሀገር ካሉበት የጤና፣ የግብርና፣ የውሃ ምናምን ችግሮች ጋር በሙሉ አያይዘው እንዴት መፍትሄ ሊሆን እንደሚችል ቀድመው የወጠኑበትን መረጃ ለምሳሌ ከዚህ ከግሎባል ሆቴሉ ስብሰባ ላይ መውሰድ ይቻላል። ይሄም ደግሞ ከ10 ዓመት በፊት ማለት ነው። በሚቀጥለው ኤጅ ውስጥ በዲጂታል ኤጅ ውስጥ እነ ባዮ እነ ናኖ የሚባሉት ዊዛውት ኢነርጂ ፈንክሽናል መሆን ስለማይችሉ የኢነርጂ ሶርስ ማስፋትና የመጠቀም አቅም ማሳደግ ቅድሚያ ይሰጠዋል። ከዚህ ውስጥ አንዱ የኒውክሌር ቴክኖሎጂ ነው። የኒውክሌር ቴክኖሎጂ ለብዙ ያላደጉ ሀገራት በተለይም ለአፍሪካ ሀገራት ሲነገር የሚሰሙት ጥቅሙን የሚሰሙት እንጂ የሚኖሩበት የሚገለገሉበት መሆን አልቻለም። በዓለም ላይ አንድ ብቸኛ ኒውክሌር ቴክኖሎጂ መጠቀም ይችላ የነበረች ሀገር ጥቁር ሀገር ደቡብ አፍሪካ ስትሆን በዓለም ላይ ብቸኛዋ ያን እውቀት ያመከነች ሀገርም ደቡብ አፍሪካ ነች። ሁሉም ይናገራል እንጂ ሲያጠፋው አይታይም። ስለዚህ እነሱ ኒውክሌር ለጥቁር ሕዝብ አስቸጋሪ ነው ስለሚያስቡ እውቀቱ በደንብ አልተለቀቀም። እኛም አልፈለግነውም። በመላ አፍሪካ ውስጥ የሚታለም ግን የማይገኝ ሀብት እየሆነ መጥቷል። በ2014 ባለፈው ዓመት የኒውክሌር ኃይል በመጠቀም ከ2410 ቴራዋት አወር የኤሌክትሪክ ኃይል ማመንጨት ተችሏል።
ይህን ሀብት መጋራት እንፈልጋለን እኛም ማለት ነው። ይህንን ሀብት እኛም መጋራት እንፈልጋለን። የኒውክሌር ቴክኖሎጂም ሲሚለርሊ ለሕክምናው ላይ ለኢነርጂው ላይ ብቻ ሳይሆን ለግብርናም ይውላል። ለምሳሌ በአይሶቶፕስ ኢትዮጵያ ውስጥ ያለውን የከርሰ ምድር ሀብት በተለይ ውሃ ለማወቅ በኒውክሌር ቴክኖሎጂ እውቀት የአንድ ወር ስራ ሊሆን ይችላል። አይሶቶፖች እየላኩ በምን ዲስታንስ ምን ያክል ክምችት ውሃ እንዳለ ማወቅ ይቻላል። በቁፋሮ ግን ዓመታት ይፈጃል። እነዚህ ቴክኖሎጂዎች በቀጥታ የሀገርን ኢኮኖሚ፣ ጤና፣ ትምህርትን የሚነኩ ስለሆነ ለየት ባለመንገድ ማየትና መገልገል የሚያስችል የንቃት ደረጃ ያስፈልጋል። ይህንን እንዴት ማሳደግ ተችሎ ዓለም እያገኘች ያለችውን ሀብት እኛም በተወሰነ መልኩ መካፈል እንችላለን የሚለውን ማየት ያስፈልጋል። ይህን ማናደርግ ከሆነ ያው ተከታይ ሀገር ተከታይ ሕዝብ መሆናችን አይቀርም። እኛም የተጣለብን ኃላፊነት ለመወጣት የሚያስችል ብቃት ሚና አንጫወትም ማለት ነው። እዚህ ቪዲዮስ በነገራችን ላይ ከኢነርጂ ከኢመርጂንግ ቴክኖሎጂስ ጋር ከባዮቴክኖሎጂ ከናኖ ቴክኖሎጂ ማቴሪያል ሳይንስ ጋር ተያይዞ የምናነሳቸው የሚተነትኗቸው መቅደም አለብን በእነኚህ ጉዳዮች ጋር ከዓለም ተከታይ መሆን አንችልም። ሁሌ በአንዳንድ ጉዳዮች ዓለምን ቀድመን መገኘት አለብን የሚሏቸው ጉዳዮች በስፋት የሚካሄዱባቸው ናቸው። ከዛ የተረከቡ የሳይንስና ቴክኖሎጂ ሚኒስቴርን እንበል። ከዛ ግን እንደ ባዮ ያሉ ቴክኖሎጂዎች እንደ ስፔስ ሳይንስ እንዲመሰረቱ ያደረጉት ውትወታ አለ። ከዛ እምቢ ሲሏቸው ሲሳለቁባቸው ገና በልታ ያላደረች ሀገር ላይ እያሉ እነመለስ ሁሉ ሲገፉባቸው ሀሳባቸውን የነበሩበት ግብግብ እንዳለ ሆኖ ግን ሚኒስትር ሆነው በከፍተኛ ግብግብ ካቋቋሙት ተቋም አንዱ ኢመርጂንግ ቴክኖሎጂስ ላይ ይህ ስራ ብለው ሲወተውቱ የነበረው አንዱ ባዮቴክኖሎጂ ነው። ስለዚህ ለባዮቴክኖሎጂ ስልጠና ሲሰጡ የምናያቸውን ሰውዬ ደግሞ አሁን ልናይ ነው። ነጭ ሸሚዝ ለብሰው ቢጫ ከረባት አድርገው የምናያቸው ሰው ደግሞ የሳይንስና ቴክኖሎጂ ሚኒስትር ሆነው ከዛ ከሚኒስትሮች ምክር ቤት ጋር ከፍተኛ ግብግብ አድርገው የባዮቴክኖሎጂ ተቋም እንዲመሰረት ያደረጉበት ማለት ነው። ባዮቴክኖሎጂ አይደለም በነገራችን ላይ ስያሜው ራሱ ብዙዎቻችን እናምታቷለን። ባዮ ኤንድ ኢመርጂንግ ነው የሚባለው። ያኔ ኢመርጂንግ ይመስረት ናኖ ራሱን ችሎ ባዮ ራሱን ችሎ ምናምን ብለው እና አባይ ፀሐይ የሚወተውቱበት ዳይሬክተር አስቡ። ከዛ የሳይንስና ቴክኖሎጂ ሚኒስትር ሆኖ ሲመጡ ህልማቸውን አየን። ከዛ ግን በዛ በፈለጉት ልክ ራሱ ስላልመሰረቱላቸው በከፍተኛ ግብግብ ስፔስን ብቻውን ባዮን ብቻውን ያስፈልጋል ሲሉ ባዮን ተናንቀው ከመሰረቱ በኋላ ባዮ ኤንድ ኢመርጂንግ ነው ስያሜው ራሱ። ከዛ ቁጭ ብለው መታየት ደግሞ የእውን የሆነላቸውና በኢንስቲትዩት ደረጃ የተቋቋመውን የባዮቴክኖሎጂ ኢንስቲትዩት ሲያሰለጥኑ ነው የምናያቸው። እዛ ስልጠና ላይም እንዲሁ በተመሳሳይ መልኩ ኢመርጂንግ ላይ የሚያወሩት ጉዳይ ሰፊ ስለሆነ ብቻውን እንመጣበታለን። እዛ ላይ ኒውክለርን በተመለከተ ብቻ እንኳን የሚያነሱትን እኒህ ኒውክሌር ቴክኖሎጂ ቅድም ባዮ በስል አይተናል፣ ናኖ በዋጋ አይተናል። ኒውክሌር ደግሞ መነሻው ኢዚ ኳቶ ሚስስኪር ያ እስከ 3 ዓመት መስማት የማይችል በ5 ዓመቱ ትምህርት ቤት ሲሄድ ልጅሽ ደንቆሮስ ከሆነ ሁለተኛ እንዳትነኪው የተባለው አንሽታይን 3 አገር ባለቤት ነኝ ብሎ የሚጮሁለት የሃያኛው ክፍለ ዘመን ብርቅዬ ሳይንቲስት መጀመሪያ የተቋቋመው ኢዚ ኳቶ ሚስስኪር። ይሄ ሰው የመጀመሪያው የዚህ ቀለም ሙከራ ያረፈው ጃፓን ሂሮሺማ ናጋሳኪ ታሪክ። ለምን ጃፓን ነው የሚባለው? ሁለት ቨርዥን ነው ያለው። እሱ ጀርመን ስለተወለደ ምንም እንኳን ሁለተኛ ዓለም ጦርነት ዋና ተዋናይና መሪ ሂትለር ቢሆን ከሱ ሲያልፍ ሞሶሎኒ ቢሆን መጠቃት ያለባቸው አውሮፓ ውስጥ ሁለት ሀገራት ሆኖ ሳለ ወደ ኤዥያ የሄደበት ምክንያት ሀገሬ ላይ አይሞከርም ብሎ ከልክለዋል ይላሉ ጃፓን ሳይንቲስት ንዛብ ያደርጋል። ዳሚን ታውታለች። እሱ ልተወውና ግን ይሄ ሰው ሳይንሱን አላወራችሁም ጊዜው ስለማያበቃ ይሄ ሰው የፈጠረው የቀመር አድጎ ወደ ራዲዬሽን አድጎ አሁን የካንሰር ኬሞቴራፒ አንዱ የሚሰጥበት መንገድ በራዲዬሽን በሴል ባዮቴክኖሎጂ ማከም ይቻላል። በናኖ ዲፕ ዳውን ሰርጀሪ ማድረግ ይቻላል። ሰው ሳይቀደድ ትናንሽ ነገር ውጦ ሰርጀሪ ማድረግ ይቻላል። እንደገና ሳይቀደድ ደግሞ የሞተውን በራሻውን ሴል በራዲዬሽን መግደል ይቻላል። ይሄን ሁሉ ነገር ያስገኘው ሳይንስ
ኒውክሌር ቴክኖሎጂ ይባላል። ይሄ በተለያየ መልኩ በተለያየ ቦታ ሁሌ በቁጭት የሚያነሱት ሁሌ መስራት አለብን የሚሉት ከዛ እዛ ቦታ ላይ ሲቀመጡ በተወሰነ መልኩ ስፔስን ጨምሮ መሰረታቸውን እየጣሉበት የሄዱበትና አሁንም ቁጭታቸውን የሚያጋሩበት ግን ይሄ ኢመርጂንግ ላይ ባዮ ላይ ያለውን ጉዳይ ራሱን ችሎ ግብግቡን በብዛት የምናነሳበት አያስፈልግም እያሉ ሲያስጥሏቸው የነበሩት እውን ሲያደርጓቸው እንደምታዩት የክሬዲት ሽሚያዎች ያሉበት ማለት ነው። እንዲሁ በዚህ መልኩ ብዙ ቪዲዮዎችን እየዘረዘርኩ ላሳያችሁ እችላለሁ። ከዚህ ከኒውክለር ቴክኖሎጂ ጋር ብቻ ተያይዞ ያላቸውን ጉጉት ያደረጉትን ጥረት የጉዳዩ ላይ የተመራመሩበትን ያወቁበትን ልክ ማለት ነው። ይሄ በተወሰነ መልኩ እንግዲህ ከባዮቴክኖሎጂን እውን አድርገው እዛ ላይ በተወሰነ መልኩ ኢነርጂው ላይ ኢመርጂንግ ቴክኖሎጂስ ላይ እና እንዲሁም ኒውክለር ላይ ሲያወሩ የምናየው ነው። እንዲሁ እያፈጠን ነው። ሌላ ጊዜ በስፋት ስለምንሄድበት ነው። መሪ የሆኑትን ሰውም እንዲሁ እናንሳ ከፈለግን 4 ኪሎ የገቡት ሰው መሪ የሆኑት ሰው የመጀመሪያዎቹ ስብሰባዎቻቸው ለምሳሌ ከመከላከያ የከፍተኛ ጦር አመራሮች ጋር ያደረጉትን እንግዲህ ወደ ስልጣን በመጡ የመጀመሪያዎቹ 3 ወራት ቀደም ብሎ ያደረጉት ስብሰባ ነው። ይሄን አስቡ። ከዛሬ 7 ዓመት በፊት እንዲሁ ከነስፔስ ከባህር ኃይል ምናምን ጋር የሚያነሱት ጉዳይ ራሱን ችሎ የምናየው በቴክኖሎጂ ቀርነታችንና ኢመርጂንግ ቴክኖሎጂ ላይ መስራታችን እንደተጠበቀ ሆኖ ግን ስፔሲፊካሊ አሁንም ከመከላከያ ከፍተኛ አመራሮች ጋር አሁን ሄደው ራሽያ ላይ እውን ያደረጉትን የኒውክሌር ቴክኖሎጂ ምኞታቸውን ህልማቸውን ብቻ ሳይሆን በዛ ዘርፍ እነ ራሽያ የሄዱበት ርቀት የኒውክሌር ጄኔሬሽኖችን ጭምር የሚተነትኑባቸው ጉዳዮች እንደው ቀንጭበን ብናይ እንደምታውቁት ኒውክሌር ፕላንት ራሽያ 5 ሌየር ነው ያላቸው። 5 ሌየር ኒውክሌር ፕላንት አላቸው። የመጀመሪያው ሌየር ኒውክሌር ፕላንት ከጥቂት ሰዎች ውጪ ማንም የማያውቀው ነው። ሁለተኛው ሌየር ኒውክሌር ፕላንት በጣም ወዳጅ የሚሏቸው ሀገራት መሪዎች ያስጎበኛሉ። ለሁሉም ክፍት አያደርጉም፣ ግን ያስጎበኛሉ። ሶስተኛው ሌየር ብዙ ሀገራት የሚያዩት ነው። ወስደው ይሄ ነው ፕላንታችን ላይ ያሳያሉ። አራተኛው ሌየር በየቀን አክቲቪቲውን ጄኔቫ ያለው ኤጀንሲ ኮንትሮል ያደርገዋል። ኦፕን ነው ማለት ነው ፎር ኤኒ ሲቲዝን። አምስተኛው ሌየር ፕራይቬታይዝድ ነው። ኒውክሌር ፕላንት ራሽያ ውስጥ ፕራይቬት ካምፓኒ የሚሰራው አለ። ፐርፐዙ ይለያያል። አውትካሙ ኢነርጂ ሊሆን ይችላል፣ ግን ኒውክሌር ፕላንት ፕራይቬት ሴክተር ይሰራዋል። ሶሳይቲ ውስጥ ያለ እድገት አርሚ ውስጥ ያለ እድገት ሶሳይቲውን አፌክት ያደርገዋል። ተነጥሎ የሚታይ ጉዳይ አይደለም። የመቀዳደማችንን ልክ በዚህ ህልም ወይ ደግሞ በዚህ ራዕይ የመቃተታቸው ልክ ከዛ መጥተው በከፍተኛ ግብግብ እንዲያው ኢመርጂንግ ቴክኖሎጂ ላይ የሚሰሩ ተቋማትን እየመሰረቱ ከስፔስ ጨምሮ ባዮቴክኖሎጂን ጨምሮ ከዛ ቅድም እንዳልካችሁ ባዮ ሲባል ራሱ ኢመርጂንግ ተብሎ በውስጡ ናኖን ጭምር የሚሰሩ ተቋማት አብረው እንዲመሰረቱ እውን እንዲሆኑ መሪ ከሆኑ በኋላ ስፔስን ጨምሮ ያሳኩትን አሁን እውን ያደረጉትን ኒውክሌር ስናይ በዚህ ደረጃ በጣም ቀድሞ የጠለቀ መሰረት ኖሮት የቀደመ እውቀት ኖሮት የቀደመ ህልምና ቁጭት ከዛ ደግሞ ከዓለም ጋር ልክ አሁን በህዳሴ በጣም በከፍተኛ ደረጃ እንደተስፈነጠርነው ሁሉ ሁሌ ዓለምን መከተል አንችልም። ከዛ ቅድም ግሎባሉ ላይ እንደጠቀስኩላችሁ የአፍሪካ ሀገር የሆነችውን ደቡብ አፍሪካን ጠቅሰው ራሱ የመጀመሪያዋ የኖራት የመጀመሪያውም ደግሞ ያመከነች ብለው በኒውክሌር ቴክኖሎጂ ደረጃ ሲቆጩ እናያለን። እና ዛሬ እውን ሲያደርጉ ያየናቸው መሪ እንዲያው ድሉ በብዙ የሚተነተን በብዙ የሚያስፈነጥዝ ይሄ መቅደማቸው በብዙ የሚያስብል የአደባባይ ተቺዎቻቸውን እሳቸው መካከል ያለውን ልዩነትን በብዙ የሚያሳይ ከዛ ሁሉ አልፎ ግን እንደ ዜጋ ራሱ በኩራት የምናወራው ምን ተነትነው ፋይዳውን በዛው ልክ እንዳልኳቸው ኒውክሌር ቴክኖሎጂ ሲባል ወይ ደግሞ ኒውክሌር ሲባል ቦምቡ የሚፈነዳውን ነገር ከዛም ደግሞ ገብቶናል እንኳን ካልን እኛ ቀረነን አቦ ምን ይመጻደቃሉ አይነት የምን ህልም ውስጥ ነው የሚገባው።
ማዕታ መጣብን የሚለው ሁሉ የቀርነት ልክ የመመካከላችን ያለውን ልዩነትና ከዛ ግን ይሄን ሁሉ አስበው እውን የማድረጋቸውን ልክ ማለት ነው። ጉባኤ ላይ አስታውሳለሁ 6ኛ ወራቸው ወደ ስልጣን በመጡ 6ኛ ወራቸው ላይ የሐዋሳው ጉባኤ ላይ አንዱ ቃል የገቡት ጉዳይ ይሄ ነበር። ለምሳሌ ማለት ያነሱት ሰዎች በቴሌ ምናምን ሲሻኮቱ ቴሌ ሊሸጥ ነው ተብሎ ስንወዛገብ አስታውሳለሁ። እሳቸው እዛው መድረክ ላይ ምንድነው ቴሌ ኮማንዲንግ ሀይት ቴሌ ነው ብለን ሁሌ ቴሌን ይዘን አንቆይም። ቴሌ ሲረክስ እንሸጥና ስፔስ ላይ እንወጣለን፣ ስፔስ ሲረክስ እንሸጥና ኒኩለር እንጀምራለን ያሉትን ሁሉ የሚያስታውስ ኒኩለር አንስተው ለሚከሷቸው ሁሉ ልክ የህወሓትን የሚከተሉት አላልንም። አሁን በጣም ከፍ አድርገን የምናያቸው ነጃ ሁሉም ፖለቲከኞች በሙሉ ስለዚህ አሁን በኒኩለሩ ሲገረሙ ሊተነትኑ ሲሞክሩ ምናልባት እዛው ጉባኤ ቪዲዮ ላይ ሄደን እንዲው ይሄ የምትመኩበት ቴሌ አይሸጥም ምናምን እያልን የምንይዘው ነገር በቃ ቴሌ ከረከሰ እንሸጥና ስፔስ ሲረክስ ኒኩለር የሚሉበትን ጉዳይ እንዲሁ ከዚህ መድረክ ብናነሳ የልዩነታቸውን ማሳያም ይሆናል ብዬ ስላሰብኩ ነው። ኢትዮጵያ ውስጥ ማርኬት ፌለር የለም እንዴ? ዛሬ ነገ አይኖርም እንዴ? አለ። ማርኬት ፌለር ያልነው ቲዮሪ በቀላሉ የምንቀይረው አይደለም። ይሄ መንግስት ኢንተርቪን እያደረገ ያስተካክላል። ምን ጥያቄ የለውም። ኢንተርቪን ሲያደርግ እድሜ ልኬን ኮማንዲንግ ሀይት ቴሌኮሙኒኬሽን ነው አይልም። ቴሌኮሙኒኬሽን ከረከሰ ይሸጥና ሳተላይት ይይዛል። ሳተላይት ከረከሰ ይሸጥና ስፔስ ኒውክሊየር ቴክኖሎጂ ይጀምራል እንጂ ኮማንዲንግ ሀይት ማለት ቴሌ ነው። ኮማንዲንግ ሀይት ማለት ብሎ ከዚህ ቀደም የያዛቸው ላይ ስታግናንት ሆኖ አይቆምም። አዳዲስ ቴክኖሎጂዎችን እየያዘ የነበሩ ደግሞ እያስተላለፈ ይሄዳል። እንዲህ ባለ መራራቅ ውስጥ እንዲህ ባለ መቅደም ውስጥ እንዲህ ባለ ትልምና ያን እውን ማድረግ ውስጥ እንዲሁ ምንም መጨመር አያስፈልግም ብዬ እንጂ ብዙ እንዳልኳችሁ እንደ ዜጋ የሚያስፈነጥዝ ነው። እማኝ እንደሆነ ሰው በጣም በብዙ የሚያስደንቅ ነው። ከዛ ደግሞ ራሱ ኒኩለር ቴክኖሎጂ ኒኩለር ለሰላም፣ ለልማት፣ ለግብርና፣ ለጤና፣ ለውሃ፣ ሀገር ለመጠበቅ ምናምን ሌሎች በርካታ ወይ ደግሞ የኢነርጂ ህዳሴ እንዳስመረቅ ነው። ህዳሴ ትልቁን ኃይልን ያጎናጸፈን አይደል? የዲፕሎማሲ ፓወር አለው ቢባል ምናምን እንዳለ ሆኖ ግን እንደው ከኢነርጂ አንጻር በና ያጎናጸፈን እሱ ነው አይደል? ያንን በብዙ ማባዛት ከዛ ሌላ በዛ ውስጥ የሆኑ የእውቀት ክምችቶች የፓወር የበላይነትን መያዝ ከዛ መስፈንጠርና ሀገራትን እንደ ሀገር መቅደም የምንላቸው ጉዳዮች በሙሉ ራሳቸውን ችለው የሚተነተኑ ሳይንሳዊ ጉዳዮች እንደ ዜጋ በብዙ የሚያነቁን፣ በብዙ የሚያስፈነጥሩን፣ በብዙ የሚጠቅሙን፣ በብዙ የሚያቆሙን፣ በብዙ የሚያክሙን፣ በብዙ የሚያበሉ የሚያጠጡን ጉዳዮች በረከቶች ሁሉ ውስጡ ያሉበት እንኳን መሪውን ዳይሬክተሩን አብይ አይደርሱበትም ነበር። መሪዎቹ ያልቻሉትን ያሳካው ዳይሬክተር። ከዛ ግን ይህ ሁሉ ኢመርጂንግ ቴክኖሎጂስ እና እንዲሁም ሌሎች ያቋቋማቸው ተቋማት ምስረታ ጭምር ወደ እነ ኢንሳ ሄደን እነኝህን ከህዳሴም ጋር ከኒኩለርም ጋር ከኢነርጂና ኢመርጂንግ ቴክኖሎጂስ ጋርም እያያያዝን በብዙ የምንሄድበት ነው። ዛሬ አመጣጤ እነኚህ ማስረጃዎች እኔን ሳያቸው በጣም ስለሚገርሙኝ ጋራ እንድናያቸው በተወሰነ ቀንጭበን እንድንጋራቸው ብቻ ነው የመጣሁት። እንኳን ደስ ያላችሁ እንኳን ደስ ያለን ብለን ወይ ደግሞ እንደዛ ሰሞኑ የምንለውን ጉዳይ ከማድመቅ ውጭ ምንም አልልም። በእጅጉ እንደ ዜጋ ያስደስታል። በእጅጉ ጉዳዩን በጥቂቱ እንደሚያቅሰው ያስደስታል። እነኝህን ህልሞች እንደተከታተለ ሰው በብዙ ያስፈነጥዛል። ደጋግመን እየመጣን ልክ እንደ ህዳሴው የምናየው ቀዩ ዘመን ቀዩ ምዕራፍ ላይ ነው የምንገኘው። ዘመነ ህዳሴን ከሚያደምቁ ድሎች አንዱ በዘመኔ ኖሬ እውን ሲሆን ሲፈረም ያውጥን ሲጀመር የተጀመረበትም በዓለም አደባባይ መሆኑ ይሄ ሁሉ ራሱን ችሎ የሚያኮራ የሚያስደስት ነው። ወይ ደግሞ ዘመኔ ትርጉም እንዲኖረው ካደረጉልን ድሎች አንዱ መሆኑን በአደባባይ ላይ እንዲቆም ለመናገር አላፍርም። በእጅጉ ያስደስታል። ደጋግመን እየመጣን በቀዩ ምዕራፍ ላይ የምናደምቀው ድላችን ነው። እንኳን ደስ ያላችሁ፣ እንኳን ደስ ያለን። ለአብሮነታችሁ ደጋግሜ ያመሰግናለሁ። ሰላም ቆዩ።